سلام كم يالهم دكتور سلام تبال የኤርትራን ሶቨሬንቲ የሚነካ የኤርትራን ኔሽንሁድ የሚነካ የኤርትራን ህዝብ የሚያንቋሽሽና የሚያዋርድ ነገር ከውጪ ማንም ሰው ቶለራንስ የለውም። ለዛ ቶለራንስ የለውም። እንዳልኩ ነው። እኔ ራሴ እንኳን ይሄ በጣም ኮንትሮቨርሻል ነው፣ ለራሴም እየቀፈፈኝ የምናገረው ነገር ነው። ኢሳያስን ለማስወገድ ተብሎ አሰብን ኮምፕሮማይዝ ማድረግ ወይንም ደግሞ ኤኒ የኤርትራን ቴሪቶሪ ኮምፕሮማይዝ ወይ ኤርትራን ኔሽንሁድ ኮምፕሮማይዝ ማድረግ የማላስበው ነገር ነው። አሁን ሄደም የማይመለስ ነገር እንደሆነ ስለማስበው ዶክተር ሰላም አብ ሚዲያ ናይ ኢትዮጵያውያን አብ ናይ ሪዮት ሚዲያ ብዛዕባ ዝህልው ኩነታት ናይ ኤርትራን ኢትዮጵያን አመልኪታ ሓደ ኢንተርቪው ገይራ ነይራ። ጦርነቱ ቢከሰት ግን ሰዎችን ስለምጠይቅ ነው። ጦርነቱ ቢከሰት የኤርትራ ወጣቶች ሚና እና የኤርትራ ህብረተሰብ ሚና ምን ይሁን? የኤርትራ ህብረተሰብ ሚና ሁሉ ጊዜ አገሩን መጠበቅ ነው። በዛ አገር ውስጥ በመጠበቅ ውስጥ አብሮ የሚድን ኢሳያስ ካለ ምን ማድረግ እንችላለን? ዳይለማው ይገባሃል። ግን የምላያለት አገራችንን ለማስመፍ ስንል ኢሳያስ አብሮ ከተረፈ ምን ማድረግ እንችላለን? አገራችንን አጥፍተን ኢሳያስን የማጥፋት ቾይስ መውሰድ የሚቻል አይመስልም። እዚ ኢንተርቪው እዚ ሰሚዕዮ ብጣዕሚ ድማ ተደኒቀ። መቸም ሪዮት ሓደ ካብቶም ንጌታቸው ረዳ ዝድግፍ ዝነበረ እቲ ዝድግፎ ዝነበረ ጌታቸው ረዳ ድማ ናብ ብልጽግና ኸይዱ ካብ ብልጽግና ስርዓት ስልጣን ምስ ወሰደ ዳርጋ ሰንቢዱ ይነሩ። ግን በትን ኢልካ ኣብ ትግራይ ንዘሎ ህወሓት ይጥፋ ኢሉ ኣብዚ እዋን እዚ ዳርጋ መሳርሒ ብልጽግና ኮይኑ ዝሰርሕ ዝነበረ ዘሎን ሰብን እዩ። ስለዚ ኣብዚ ህሉ ኩነታት ናይ ፖለቲካ ኤርትራን ፖለቲካ ኢትዮጵያን ንዶክተር ሰላም ቃለ መሕትት ክገብረላ ዓዲሙዋ ብዛዕባ ኣብ ኤርትራ ዘሎ ነገር እውን ብዙሕ ነገር ሓቲትዋ እዩ። ግን ነዚ ህሉ ኩነታት ናይ ብልጽግና ኣዘራርብኡ ፖለቲክኡን እንደገና ድማ ኣብ ልዕሊ ኤርትራ ዝዛረቡ ዘረባ መበገሲ ብምግባር እዚ ኩናት እዚ እንድሕር ተወሊዑ ሲ እንታይ ክኸውን ይኽእል እዩ ናትኪ መርገፂ ኢላ ማለት እዩ ሓቲትዋ። እቲ መልሳ ግን ብጣዕሚ ይገርምኒ። መጀመርያ ዶክተር ሰላም ኣብ ናይ ኣሰና ቴሌቪዥን ብዙሕ ጊዜ ፕሮግራማት ተቐርብያ ተቃዋሚት እያ። ብናይ እዋናዊ ፖለቲካ ናይ ብልጽግና እዋናዊ ኣብ ልዕሊ ኤርትራ ዝዛረብዎ ዘለው ዘረባ ካብ ጠቅላይ ሚኒስትር አብይ አሕመድ ጀሚርካ ስጋብቶም ለዓሎ ሰበስልጣን ካብኡ ብሙሉ ኣብ ሚዲያ ኤሊት ምሁራን እንዳተባሉ ዝዛረብዎ ዘረባ መበገሰ ብምግባር ህዝቢ ኤርትራ ንሉዓላውነት ህዝቡን ሃገሩን ይሕልፉ አይህብን ኢላ መሊሳትሉ። ህዝቢ ኤርትራ ንሉዓላውነት ህዝቡን ሃገሩን ይሕልፉ አይህብን እዩ ኢላ መሊሳትሉ። እዚ ጥራይ እውን ኣይኮነን። ኣብዚ እዋን እዚ ኩናት እንድሕር ተወሊዑ ነታ ሃገረቲ ዝመርሕ ዘሎ ነታ ሃገረቲ እውን ከድሕን ዝኽእል ባዕሉ ኣብዚ እዋን እዚ ኣነ ዝቃወሞ ዘለኹ ስርዓት ኢሳያስ እዩ እሞ ካብ ናይ ብልጽግና ወራር ምእንቲ ሶቨርኒቲ ናይ ሉዓላውነት ወይ ከዓ ክብሪ ናይ ሉዓላውነት ኤርትራ ህዝቢ ኤርትራ ንሲ ኢሳያስ ተደሓነ አነ ይመርጼ ኢላ ተዛሪባ። አደጋችን ምንድነው? ሪሊ ትልቁ አደጋችን ምንድነው? ቀጥሎ የሚመጣው አደጋችን ምንድነው? የኛ አክሽን አደጋችን ላይ ምን ያህል ኢምፓክት አለው የሚለውን ነገር በደንብ መነጋገርና ማወቅ ያለብን ይመስለኛል። ትልቁ እንትናችን ያ ነው፣ ትልቁ ቻሌንጃችን። ሁለተኛው
አላያንስ መፍጠር መቼም አንድ ሀገር አንድ ህዝብም ቢሆን እንኳን በዚህ ዘመን የትኛውም ሀገር አይላንድ አይደለም። ሁሉም ሀገር አካባቢው ካሉ ጋር ከሌሎችም ጋር እየተሳሰረ ነው የሚኖረው። ይገዛል፣ ይሸጣል፣ እዛ ሄዶ ይኖራል፣ እዚህ ተመጥቶ ይኖራል። ብዙ ነገር አለ እና ብዙ ሰዎች የሚሳሳቱት ነገር አለ። በተለይ ብዙ ኢትዮጵያውያን የሚሳሳቱት ነገር አለ። ብዙ ኢትዮጵያውያን ነፃነት ብላችሁ ከወጣችሁ በኋላ ምን አተረፋችሁ? ያው ተጨቁናችሁ፣ ተበድላችሁ፣ ተርባችሁ፣ ድሃ ሆናችሁ እየኖራችሁ ነው እና ድህነትን ጠልተን አይደለም ነፃነታችንን የፈለግነው። ድህነትን ጠልተን አይደለም አገራችንን የፈለግነው። አገራችንን ስለፈለግን ነው አገራችንን የፈለግነው እና አንዲት እናትህ ድሃቱን ሀብታምቱን እናትህ ናት። በቃ ያን ነው ለአንተ የተሰጠው እና የኤርትራ ህዝብ የታገለው የራሱን መብት በራሱ የመወሰን መብቱን ነው የታገለው እንጂ ሀብታም ለመሆን ኦፍኮርስ ሀብታም መሆን የሚጠላ የለም። ካሁን በኋላ ብንሰራ የምናገኘው ፖይንት በራሱ የራሱን መብት የመወሰን እድል አግኝቷል ህዝቡ ነው እኮ። ግን አንደኛው ጥያቄ እሱ ነው። አንደኛው ሳይድ እሱ ነው። አንደኛው ኤርትራ ምን ትሁን የሚለውን ጥያቄ የኤርትራ ህዝብ መመለስ አለበት በሚለው ነው። ኤርትራ ካሁን በኋላ ምን ትሁን የሚለውን ደግሞ ካሁን በኋላ ነው መመለስ የምንችለው እንጂ ያኛውን ሰርዘን ይሄኛውን መመለስ አንችልም፣ ወይም ይሄኛውን በመመለስ ደግሞ ያኛውን ማጣት አንችልም። ስለዚህ እኛ ዳይለማ ውስጥ ነው ያለ ነው። ዳይለማ ውስጥ የምንኖርበት ምክንያት ደግሞ ይህን ሁለቱን ባላንስ አድርገን ኃላፊነት ነው። ይህን ሁለቱን ባላንስ አድርገን መኖር አለብን እና በዛ ውስጥ ግን ይሄ የኤርትራን ሶቨሬንቲ የሚነካ የኤርትራን ኔሽንሁድ የሚነካ የኤርትራን ህዝብ የሚያንቋሽሽ እና የሚያዋርድ ነገር ከውጭ ማንም ሰው ቶለራንስ የለውም። ለዛ ቶለራንስ የለውም። እንዳልኩ ነው። እኔ ራሴ እንኳን ይሄ በጣም ኮንትሮቨርሻል ነው፣ ለራሴም እየቀፈፈኝ የምናገረው ነገር ነው። ኢሳያስን ለማስወገድ ተብሎ አሰብን ኮምፕሮማይዝ ማድረግ ወይንም ደግሞ ኤኒ የኤርትራን ቴሪቶሪ ኮምፕሮማይዝ ወይ ኤርትራን ኔሽንሁድ ኮምፕሮማይዝ ማድረግ የማላስበው ነገር ነው። አሁን ሄደም የማይመለስ ነገር እንደሆነ ስለማስበው ቀጥሎ ባለው ጦርነት ውስጥ በዛ ኮንቴክስትም ስለተነሳን ቅድም ቀጥሎ በሚነሳው ሊነሳ ይችላል ተብሎ በብዙዎች በተሰጋው ጦርነት ውስጥ የወጣቶች እና የኤርትራ ህብረተሰብ ሚና በዚህ መሰረት ከኢሳያስ ጋር መቆም ነው ያንቺ እይታ ማለት ነው? ወይ የሚፈለገው የምር የሚፈለገው አሰብ ከሆነ የኤርትራ ህዝብ ሌላ ምርጫ ምክንያቶች ይሰጣሉ። አሁን አብይ ኦፍኮርስ ግልጽ የባህር በርን አጀንዳ በተመለከተ ጉዳይ አድርገው አንስቶታል። ግን ሲያነሳው ባህር ልቆጣጠር ነው ላይል ይችላል። ለምሳሌ ተወግቼ ነው ሊል ይችላል። ጥቃት ተፈጽሞብኝ ነው ሊል ይችላል። የሀገር ውስጥ ተቃዋሚዎች እያደራጀብኝ ሻዕቢያ ሊል ይችላል። የተለያዩ ምክንያቶች ሊሰጥ ይችላል። ኢነዌይ ጦርነቱ ቢከሰት ግን ሰዎችን ስለምጠይቅ ነው። ጦርነቱን ቢከሰት የኤርትራ ወጣቶች ሚና እና የኤርትራ ህብረተሰብ ሚና ምን ይሁን? የኤርትራ ህብረተሰብ ሚና ሁሉ ጊዜ አገሩን መጠበቅ ነው። በዛ አገር ውስጥ በመጠበቅ ውስጥ አብሮ የሚድን ኢሳያስ ካለ ምን ማድረግ እንችላለን? ዳይለማው ይገባሃል? ግን የምለው ያለ አገራችንን ለማስመፍ ስንል ኢሳያስ አብሮ ከተረፈ ምን ማድረግ እንችላለን? አገራችንን አጥፍተን ኢሳያስን የማጥፋት ቾይስ መውሰድ የሚቻል አይመስለኝም። አገሪቱን የሚያጠፋ አደጋ ወደ ኤርትራ የሳበው ግን እሱ ነው ማለት የምንችልበት መንገድ አለ። አሁንም አገሪቱን የሚያጠፋ አደጋ ወደ አገሪቱ የሚስብን ኃይል እንዲቆይ በማድረግ አገሪቱን ማትረፍ ይቻላል ወይም ጥያቄ ነው። አገሪቱን ማጥፋት እኮ ነው። አሁን ለምሳሌ አሰብን ስጡኝና ኢሳያስን ላስወግድላቸው የሚል ኃይል ቢመጣ አሰብን ልስጥህና የገዛ ህዝብህን እንድጨፈጭፍ ተባበረኝ ብሎ ያንን ተመሳሳይ የሆነ ውል አግኝቶ የነበረ ሰው ኤርትራ ቁጭ ካለ ቅድም አንስተነዋል አይደለ? የኤርትራን ሉዓላዊነት እኔ ስናገር ያው በኢሳያስ መነጽር ብዙ ጊዜ የሚናገርበት ምን የሚልበት የሚሰብክበት ፕሮፓጋንዳ የሚሰራበትም ያ ስለሆነ ትግራይ ውስጥም የገባሁት የኤርትራን ሉዓላዊነት ልከላከል ነው፣ ሱዳንም የገባሁት የኤርትራዊነት ሉዓላዊነት ልከላከል ነው፣ ጅቡቲንም ሌላም የማደርገው ሁሉ የኤርትራን ሉዓላዊነት ልከላከል ነው የሚለው የት ጋር መስመሩ እንደሚሰመር አላውቅም። እኔ ግን
አፋቸውን አውጥተው ይሄ መሬት ይሄ ግዛት ይሄ ቦታ የኛ ነው ከሚሉ ሰዎች አገራችንን የመከላከል ግዴታ አለብን። ኦኬ ስለዚህ በጣም ይገርምኝ ትክክል ያኻ ትክክል ያ ኩሉ ደላይ ፍትሕ ሓደ አይኮነን እንብል ዘለናኻ ብኸምዚ ምክንያት እዩ ፖስት ገረዮ ከባቢ 12,000 ሰብ ጥራይ ይሪዎ እቲ ኢንተርቪው በአምሓርኛ እዩ እቲ ኢንተርቪው በአምሓርኛ ይኹን ዳኣምበር ወሳነ ዝኾነ ጽቡቕ ዘረባ እያ ተዛሪባ ሪዮት ሚድያ ሰንቢዱ ከምቶም ኣብ አዲስ አበባ ዝኸዱ ብርጌና ሓመዱ ኢና ኢሎም ንነብሶም ሰይሞም ሓለፍቲ መራሕቲ ኢና ኢሎም ዝብሉ ዝነበሩ ከምኦም ከም ዘይኮነት ምስ ፈለጠ ሰንቢዱ ኤርትራ ከምዚ ዓይነት ከምዚ ገይሩዋ ዋላ ይግበራ ኣብዚ እዋን እዚ ኢሳያስ አፈወርቂ እዩ ከድሕና ዝኽእል ነዚ ሃገር እዚኣ ብልጽግና ባሕሪ ናይ ኤርትራሲ ናይ ኢትዮጵያ ሉዓላዊ ግዝኣት እዩ እናበለ እናተዛረበ ኩናት ዝእውጅ ዘሎ መን እዩ ኢላ ብልጽግና መንግስቲ ኢትዮጵያዊ ኢላቶ ስለዚ መንግስቲ ኢትዮጵያ ናይ ዘይመረቱ ዘይባሕሩ ዝኾነ ናይ ኤርትራ መሬትን ባሕርን ዝምነ እንትደኣ ኮይኑ ኣብ ከምዚ ዓይነት ሉዓላውነት ግን ኢሳያስ ዝድሕን ተኾይኑ ይድሓን ምንም ችግር የብለይን ኣነ ብኻልእ ናይ ፍትሒ ቃልሲ ተቃሊሰ ዝግበር ክገብር ኢላ ኣነ ብጣዕሚ ኣድኒቀያ ብጣዕሚ በቃ እዚ እዩ ዘድሊ አብይ አሕመድ ታሪካዊ ግዝኣት ዓሰብ ናይ ኢትዮጵያ እዩ ባሕሪ ናትና እዩ እናበለ እናተዛረበ ብምኽንያት ባሕሪ ንምድላይ ብምኽንያት ሉዓላውነት ግዝኣት ኢትዮጵያ ዓሰብ ኢሉ ዝእውጆ ወይ ዝኸፍቶ ኩናት ሲ እንታይ ዓይነት ኩናት ክኸውን ከም ዝኽእል እኮ መጀመርያ ኢትዮ ፎረም ብዝተፈላለየ ፕሮግራማት ሓንሳብ ጋዛ ሓንሳብ ባግዳድ ክገብራ ኤርትራ ኢሉ ይዛረብ ነይሩ እዩ እዚ ንፈልጥ ኢና ከምኡ ኢሉ ይዛረብ ነይሩ እዩ ነዚ ዘረባ እዚ ዝሰምዐ ነቶም ኢትዮጵያውያን ተጋሩ ዘይናሓፈ ነቶም ኢትዮጵያውያን ተጋሩ እዚ ኩሉ ጨፍጫፍን በደልን ዝፈጸመ ንስልጣኑ ክብል እንተደኣ እዚ ኩሉ ግፍዒ ፈጺሙ ባሕሪ ኤርትራ ክውንን ግዝኣት ባሕሪ ኤርትራን ወደብ ዓሰብን ናብ ኢትዮጵያ ክመልስ ኢሉ ናብ ኤርትራ ኩናት እንድሕር ዝውልዕ ተኾይኑ እንተ ዓይነት ግፍዒ እንተ ዓይነት ጭካነ እንተ ዓይነት ዓመፅን ጨፍጫፍን ክፍጽም ይኽእል ተልካ ነዚ ክትግምቶ ቀሊል እዩ ስለዚ ዶክተር ሰላም ክብሪ ይግባአኪ ኣምቺኣ ኸ ገርመኩም ኣምቺኣ ኣብ ኢትዮጵያ ዘሎ ፖለቲካ ኣብ ኢትዮጵያ ዘሎ ህሉ ኩነታት ፖለቲካ ብደንቢ ጌራ ስለትርዳእ ብደንቢ ጌራ ስለትፈልጦ ፖለቲከኛታት ኢትዮጵያውያን ምሁራን ኢትዮጵያውያን እንታይ ይብሉ ከም ዘለው ጽቡቅ ጌራ ስለትፈልጥን ስለትከታተልን ድማ ኣብዚ እዋን እዚ ለሉዓላውነት ኤርትራ ክብል መንግስቲ ኤርትራ ክድግፍ ካልእ ምንም አማራጭ የብለይን መንግስቲ ኤርትራ ክድግፍ ኢላ ንሪኦት ሚድያ ተዛሪቦቶላ ሪኦት ሚድያ አይተጸበዮን ኢሉ ግን ከምኡ ይተሐቂ ሉዓላውነት ስለዚ ኣብዚ እዋን እዚ መንግስቲ ኤርትራ ጽምዶ ኢሉ ጀሚርዎ ዘሎ ምስ ትግራይ ይኹን ምስ ኣምሓራ በቃ ክዕምብብ እዩ ዘለዎ በቃ ብጣዕሚ ክስራሕሉ ዝግባእ ተጋሩ ክተስተውዕሉ ይግባአኩም እዚ ንዓኹም ከዓ ክጠፋአኩም ኢለ ኣይሓስብን ምናልባት ብናይ አብይ አሕመድ ገንዘብን ብናይ አብይ አሕመድ ሕማቅ ፖለቲካን ተታሊሉ ካልእ ነገር ክገብር ዝደሊ ሰብ የለን ማለት አይኮነን ግን ነዚ ነገር እዚ ፈቲና ጸሊኢና በአቃሉ በአድህቦ ሙሉ ጊዜና ሂብና ክንሰርሓሉ ይግባእ ያ አብይ አሕመድ
ጽምዶ ትግራይን ጽምዶ አምሓራን ጽምዶ ኤርትራን እንተደኣ ሰሚዑ ሓንቲ ጥይት ናብዚ ሰሜን ዝበሃል ከባቢ ኣይክትኩሱን እዩ እኳ ደኣቲ ጽምዶቲ ብደንብ እንድሕር ተረጋጊጹ ኣብ ክልል አምሓራ ዘሎ ናይ ፌደራል ሰራዊት ዋላ ነምሓራ ገዲፉ ናብ ኦሮሚያ ከኣቱ እዩ ካልወላ ሓንቲ ኣማራፂ የብሉን ካልወላ ሓንቲ ኣማራፂ የብሉን ስለዚ ዘሎ ኣማራፂ ጽምዶ ይዝበሃል ጽምዶ እንተደኣ መጺኡ አብይ አሕመድ ከይደቀሰ ይዛሓድር ጽምዶ እንተደኣ መጺኡ አብይ አሕመድ ኣብ ትግራይ ኩናት ኣይከፍትን እዩ ጽምዶ እንተደኣ መጺኡ አብይ አሕመድ ናብ ዓሰብ ኢሉ ፍጹም ዝኸፍቶ ኩናት የብሉን ጽምዶ እንተደኣ መጺኡ ካብ ክልል አምሓራ ሰራዊቱ ከውፅእ ደኣ እምበር ሓንቲ ክገብር ኣይክእልን እዩ ስለዚ ጽምዶ እንተደኣ መጺኡ ጽቡቕ እዩ ማለት እዩ ጽምዶ የሚባል አዲስ ፕሮግራም እየተሰማ ነው በሰሜን ሰሜናውያኖቹ የአማራና የትግራይ የኤርትራ ልጆች በጋራ እንስራ የጋራ ጠላት አለብን እያሉ ነው የጋራ ጠላታችን አብይ አህመድ ሲሆን የጋራ ሌላው ጠላታችን ደግሞ ድህነት ነው ሰላም ማጣት ነው ስለዚህ አብይ አህመድ የሚባለውን ጠላት በጋራ ቅልጥማችንና ክንዳችን ካሸነፍ ነው ሌላው ደግሞ ትልቁ ጠላት ድህነት ነውና በዚህ በአማራ በትግራይና በኤርትራ መካከል ያለ ድህነት መወገድ አለበት ከዛ በኋላ ደግሞ ሰላም በቃ ሰላም አንድ የአማራ ልጅ ወደ ኤርትራ አንድ የኤርትራ ልጅ ወደ ትግራይ አንድ የትግራይ ልጅ ወደ አማራ ወደ ኤርትራ በሰላም ወጥቶ መግባት የሚችልበትን ጥሩ የሆነ ፖለቲካ መሰራት አለበት በቃ አለበት እኔ ከአስመራ ወደ መቀሌ ከመቀሌ ወደ ጎንደር ከጎንደር ወደ አስመራ መሄድ ፈልጋለሁ በነጻነት እዚያ አካባቢ ልክ እንዴትኞቹ መሰላችሁ አሁን ለምሳሌ ኦሮሚያ ክልል የሚኖሩ ብዙ ሰዎች አሉ ኦሮሚያ ክልል የሚኖሩ ሰዎች አሉ እነዚህ ኦሮሚያ ክልል የሚኖሩ ሰዎች ወደ ናይሮቢ ኬንያ መድረስ ይችላሉ ማነህ ወዴት ነህ ለምን መጣህ የሚላቸው የለም ማነህ ወዴት ነህ ለምን መጣህ እዚያ አካባቢ ምን ትሰራለህ የሚላቸው የለም እንግዲህ ይሄ አይነት ሁኔታ ለመቶ ምናምን ዓመት እዚያ አካባቢ ሰላም ነው ሰሜንስ የኤርትራው ወደ ኢትዮጵያ የኢትዮጵያው ወደ ኤርትራ እንዳይሄድ ትልቅ ሰራዊት አስቀምጠህ ተፋጠጥ ከመቶ ዓመት በላይ ተፋጠጥ ስለዚህ ይሄ ከመቶ ዓመት በላይ የተፋጠጠና ሰላም ያጣ ህዝብ ለአንዴና ለመጨረሻ ጊዜ አሁን ሰላም ማግኘት አለበት ስለዚህ እኔ በዚህ አጋጣሚ ዶክተር ሰላምን በጣም ነው ማክበር የምፈልገው በጣም ነው ማመሰግናት ምክንያቱ ሉዓላውነት የኤርትራን ሉዓላውነት ለጊዜያዊ የፍትህ ጥያቄ ብዬ አሳልፍ ያልሰጥም አብይና የአብይ ጀነራሎች ኤርትራ ባህር የኢትዮጵያ ሉዓላዊ ግዛት ነው እያሉ እየተናገሩ እየሰማው በአሁኑ ሰዓት ከአብይ ጎን ለመሰለፍ ሞራል የለኝም ሞራል ካለኝም እኔ የምቃወመውን ስርዓት ደግፎ መቆም ብቻ ነው ብላ ስትናገር ሰምቻለሁ በጣም ነው ደስ ያለኝ እዩት የሷ ፎቶ ያለበት ከቴዲ ሪዮት ጋር የተደረገ ቃለ መጠይቅ ነው በጣም ነው ማከብራት በጣም ምክንያቱ ለምንድነው እንደዚህ ልትል የቻለችው ከተባለ በአሁኑ ሰዓት ወደ ኤርትራ ጦርነት እየፈለገ ያለው አብይ አህመድ የጦርነቱ ፍላጎት ደግሞ ባህር ይገባኛል የሚል ጥያቄ ነው ይህንን የባህር ይገባኛል ጥያቄ ደግሞ አንስቶ ጦርነት የሚከፍት ከሆነ ወደድንም ጠላንም የኤርትራን ሉዓላዊነት ለማስከበር የምንቃወመውን መንግስት መደገፍ
የወትሩ ጥያቄ መልስ ነው ብላ ስትሰጠው ደሙ ቆመ። ደሙ ቆመ። ያ ስለዚህ ብጣዕሚ ኣነ ደስ ይልኒ ዶክተር ሰላም ክብሪ ይግባኣኪ እዩ ናይ ብሓቂ ጽቡቕ ዝኾነ ሓሳብ ጽቡቕ ዝኾነ መርገፂ እዩ ኣምሓርኛ ንዝዛረብ ሰብ ናይ ኢትዮጵያ ፖለቲካ ንዝከታተል ሰብ ኣምሓርኛ ዝሰምዕ ሰብሲ ኢትዮጵያውያን ምሁራን ኢትዮጵያውያን ኤሊት ኢትዮጵያውያን ፖለቲከኛታትን ኢትዮጵያውያን ሰብ ስልጣን ናይ ብልጽግናን እንታይ ይብሉ ኣለዉ ንዝሰምዕ ንዝርዳእ ብሉዓላውነት ህዝቡን ሃገሩን ኣብ ዋጋ ዕዳጋ ዝኣቱ ሰብ የለን። ስለዚ ተጋሩ ይኹን ኣምሓሩ ኣብዚ ሰዓት እዚ ጽምዶ እዩ ዘድልየና ክብለኩም ደሊ ይቐኒየለይ።